ተከተሉ ሳለ ጎድኜና እኔ ሁሱን መከተል አቆሚያለሁኝ አለ። ለምን ብዬ ስጠይቀው ሁሱ እኮ እንደዚህ ነው ይኋን ነው ምናምን እንደዚህ ሲል ሰማሁት። አይ ወንድሜ አድበን ብንቀር ይሻለናል አንተና እኔ አሁን ይሄ አይመለከተን ምን ንቅራ ምናምን እያልኩት እንደዛ ብሎኛል። እስቲ ይኋን አህባሽ ሶፍይ ምናምን የሚለውን እስቲ አስረዳኝ። እስቲ እኔ አንተ የምትለውን የምከተለው ማለት ነው አንተ ተከታይ ነኝና በዚህ ያለ መካከል በዚህ ያለው ልዩነት እስቲ ምንድነው? ይሄን እስቲ ንገረኝ። መርሐባ ልጁን ታመጣለህ አገጠገበህ ከሆነ ያለው ልጁ የለም በኦንላይን ነው የምንቀረው። ልጁ አልመጣም። ዝም ብሎ ገና ቂራት እየቀሩ ሶፊ እንደዚህ ነው ምናምን ነው እያሉ ነው የሚነግሯቸው መሰለኝ። ዝም ብሎ ቂራት አይደለም የሚቀሩ ወደ ሐዲስ ነው የሚገቡት። አይ አመሰግናለሁ። አይ መርሐባ እሺ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? افترقت اليهود على 71 فرقة وافترقت النصارى على 72 فرقة وستفترق أمتي على 73 فرقة كلها في النار إلا واحدة. قيل من هي يا رسول الله؟ قال من كان على مثل ما أنا عليه اليوم وأصحابي. وفي رواية أخرى قال هي الجماعة أي الذين اجتمعوا على كتاب الله وعلى سنة رسوله صلى الله عليه وسلم وما كان عليه سلف هذه الأمة. يهينو ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አይሁዶች ለ71 ተከፋፈሉ፣ ክርስቲያኖች ለ72 ተከፋፈሉ፣ የኔ ትውልድ ደግሞ ወደፊት ለ73 ይከፋፈላሉ አሉ። ከዚያ በኋላ ሁሉም የእሳት ናቸው አንዷ ስትቀር ብለው ሲናገሩ ሰሃቦች ያቺ የትኛዋ ነች ማንኛዋ ነች ብለው ሲጠይቋቸው እነርሱም ልክ ዛሬ እኔና እናንተ ባለንበት መንገድ ላይ ያሉ ናቸው ብለው ተናገሩ። በሌላ ዘገባ ላይ እነርሱ ጀማዓዎች ናቸው ብለው ተናገሩ። ስለዚህ ያ እነማን ናቸው? ቁርአንና ሐዲስን በእነዚያ በሶስቱ ክፍለ ዘመናት ላይ የነበሩ መልካም ሰለፎች የተረዱበትን አረዳድ የተረዳ ሰው ነው በትክክለኛው ጎዳና ላይ ያለው። ስለዚህ እነዚህ ናቸው። ከዚያ ውጭ ያሉት አጠቃላይ ሁሉም በጥፋት ላይ ናቸው። የጀማዓቱል ኢኽዋን አልሙስሊሚን ሼክ አብዱልዓዚዝ ብን ባዝ አላህ ይማራቸው ተጠይቀው እነርሱ ከ72ቱ ጠፊ አንጃ ከተባሉት መካከል ናቸው ብለዋል። ይህ ነው أنا أحذر من جماعة الإخوان المسلمين وأنا في عمري 13 تقريبا. يعني جماعة الإخوان المسلمين كأهل السنة شايدلهم بفزم لك عنده دغمو أحباشوچم لك عنده صوفيوچم እነዚህ ሁሉ ጠፊ ከተባሉ አንጃዎች መካከል ናቸው። ያ ነው በትክክለኛው ጎዳና ላይ ያለው የሰለፎች ጎዳና ነው። ቁርአንና ሐዲስን በቀደሙት መልካም ሰለፎች ግንዛቤ የተገነዘበ ነው። ሰለፍ ሲባል ጊዜ እነዚያ በሶስቱ ክፍለ ዘመናት ላይ ያሉት ደግና መልካም መሆናቸው ከነብዩ ሰለላሁ ዐለይሂ ወሰለም ምስክር የተሰጣቸው ናቸው። ሐዲስ ላይ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም خير الناس قرني ثم الذين يلونهم ثم الذين يلونهم አሉ። ከሰዎች ሁሉ በላጮቹ በእኔ ዘመን ያሉት ናቸው፣ ከዛ የሚቀጥሏቸው ብሎ ተናገሩ። በዚያ ሶስት ክፍለ ዘመናት ላይ የነበሩ አካሎች ለኛ السلف الصالح ይባላሉ። መልካም ቀዳሚዎች መልካም ሰለፎቻችን ናቸው። በእነዚያ ግንዛቤ ነው ሰው ቁርአንና ሐዲስን መገንዘብ ያለበት። ከዚያች በሌላ መንገድ የተገነዘበ ሰው በጥፋት ላይ ይሆናል። ያን እነዚያ ሰለፊዮች ይባላሉ፣ አህሉል አثር ይባላሉ፣ አህሉል ሐዲስ ይባላሉ፣ الطائفة المنصورة ይባላሉ፣ الفرقة الناجية ይባላሉ፣ አህሉ السنة والجماعة ይባላሉ። ያ ነው። እሺ ሁሱዬ አመሰግናለሁ። ታዲያ ለምሳሌ ቁርአን ማለት በመረጃ የተመሰረተ ነው። ማስረጃ ነው። ያ ካለ ማስረጃ አንድም ቀን ሲናገር ሰምቼ አላውቅም። እንዴት እየተከተልኩት ነው ቁርአን መረጃ ያለው ከቋጭ በማምን ቤቱ መታ እያደረጉ እንደዚህ ነው ምን አስበው ነው ታዲያ? ዝም ብለው ነው እነዚህ አላዋቂዎች ናቸው። ዝም ብለው ናቸው ይዛቸው ነው ያልኩህ። ለዚህ ነው አሁን ኢኽዋን ሶፊ ምናምን ይላሉ። ምን እንደሆነ ራሱ አያውቁም። ይዛቸው ነው። እሺ ከዚህ በኋላ ካወሩ ላይ በከፈት አድርግና ቀጥታ ነው። እሺ ወንድሜ፣ እሺ አመሰግናለሁ ወንድሜ ስላስገባኝ። አይ እኔማ ዝም ብለህ አድበህ ብትቀር ይሻላል ምናምን አልኩኝ። እኔ አንድም ቀን ያለ ማስረጃ እንደውም ያለ ማስረጃ 4 ዓመት ምናምን ይሆን አንተን መከታተል ከጀመርኩኝ 4 ዓመት ኮኔ ክርስቲያን ሙስሊምና ከተቀበልኩኝ 4 ዓመት ሙሉ ያለ ማስረጃ አንድም ቀን ስትናገር ሰምቼ አላውቅም። ማንኛውም ቢሆን እኔ በማስረጃ የሚሄደው እንጂ ያለ ማስረጃ ምናምን አይሰራም ማለት ነው። ለተናገረው አንድ ሰው ቃላት ማስረጃ ሊኖረው ይችላል። ያኔ
ትክክለኛ ለመሆኑ ማለት ነው። ስላስገባኝ አመሰግናለሁ ወንድሜ ሽኩራን። ያው ለምንድን ነው ቁርአን በአረበኛ የወረደው? ሌላ ቋንቋ አላህ መምረጥ አይችልም ነበር? ይችላል። እሺ መልሱን አዳምጪ። አምላክ አላህ ሱብሓነሁ ወተዓላ አንድ ነብይ ሲያስነሳ ጊዜ በሚናገርበት ቋንቋ ነው ቃልን የሚገልጥለት። አማርኛ ቋንቋ ተናጋሪ ከሆነ ያ ነብይ አማርኛ ነው የሚገለጥለት፣ እንግሊዝኛ ወርደለት። የእንግሊዝኛ ቋንቋ ተናጋሪ ከሆነ እንግሊዝኛ ቋንቋ ነው የሚያናግረው። ያ ነብይ በሚናገርበት ቋንቋ አምላክ አላህ ሱብሓነሁ ወተዓላ ቃልን ይገልጥለታል። እንደዚያ ነው የሚሆነው። ስለዚህ የመጨረሻው ዘመን ነብይ ነብዩ ሰለላሁ ዐለይሂ ወሰለም የምን ቋንቋ ተናጋሪ ነበሩ? የአረበኛ ቋንቋ ተናጋሪ ነበሩ። ስለዚህ ያ ነብይ በሚረዳውና በሚገባው ቋንቋ ነውና አምላክ ሊያናግረው የሚገባ፣ በማይገባውና በማያውቀው ቋንቋ ሊያናግረው አይገባም። እና ለዚህ ነው ቁርአን በአረበኛ እንዲወርድ የሆነው ማለት ነው። አላህ ይህን በቁርአን ላይ ሲናገር ወለቀድ አርሰልና ረሱለን ሚን ቀብሊክ ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ቢሊሳኒ ቀውሚሂ ይላል። ሙሐመድ ሆይ ከአንተ በፊት መልእክተኛ ነቢያትን አላኳቸውም በሚናገሩበት ቋንቋ ቢሆን እንጂ እያለ ይናገራል። ስለዚህ ነቢያት ሲነሱ ጊዜ በሚናገሩበት ቋንቋ ነው አምላክ አላህ ሱብሓነሁ ወተዓላ የሚገልጥላቸውና የሚያናገረው። እሺ፣ ስለዚህ ነቢዩ መሐመድ አረበኛ ስለሚናገሩ ነው ቁርአን በአረበኛ የወረደው ማለት ነው። አበሻ ቢሆን ኑሮ በአማርኛ ነው የሚወርደው ማለት ነው፣ ሌላም ቋንቋ ተናጋሪ ቢሆን። እሺ፣ ስለዚህ ነብዩ መሐመድ እንዴት ነው አላህ ለነብይነት የመረጣቸውና ያስፋፉት? እና ከዛ በፊት ደግሞ አይ ቲንክ ሂጅራ እኔ ተምሬያለሁ፣ ሂስትሪ 10ኛ ክፍል ኢትዮጵያ ያለው ተምሬያለሁ። ሂጅራ ነው የሚባለው፣ ሂጅራ የቅዱስ ጦርነት ይባላል፣ ሆሊ ዋር ምናምን ይባላል። እና እሱን አንተ ትቀበለዋለህ አይደል? ቅዱስ ጦርነት ነው ተብዬ ሂስትሪ ላይ ተማርኩ። ቅዱስ የሆነ ጦርነት ነው። ስደት ማለት ነው። ሂጅራ ማለት ስደት ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጂሃድ ለማለት ፈልገሽ ነው? አዎ ጂሃድ ቅዱስ ጦርነት ነው። ሆሊ ዋር ነው ምናምን ብላን አስተማሪ ያስተማረችንና አይ ቲንክ ማን ነበረ? ቀኛዝማች ነው ግራዝማች እንዴ ነው ቀኛዝማች ማን ነው? ኢትዮጵያ ላይ መጥቶ ቤተክርስቲያንን ያቃጠለው ግራ መሐመድ ግራኝ ነው። አዎ መሐመድ ግራኝ እሱም አድርጓል መሰለኝ አይደለ? እንደዚህ እየገደለ እንዲሰልሙ አድርጓል። ቤተክርስቲያናትን አቃጥሏል ምናምን አይደል? እሱን ታምናለህ? ግራዝማች ነው ቀኛዝማች አይደለም መሐመድ ግራኝ ያ አይደለ? እንደዛ ማድረግ አይፈቀድም። ላስረዳሽ ሐሳብ ጨርሽና ላስረዳሽ። እሺ አንተ ቅዱስ ጦርነትን ትቀበላለህ? ላይክ አሁን እኔን ገለኸኝ አርደኸኝ እስልምና እንድቀበል ትፈልጋለህ? እሱን ትቀበላለህ? በፍጹም አልፈልግም። አስተምሬሽ ሰብኬሽ የነቢያትን መንገድ እንድታውቂ አድርጌሽ በቻልኩት አቅም አስረድቼሽ ነቢያቶች ምን እንዳሉ ወደ እነሱ መንገድ እኔም አንቺን በአንድነት ተሰባስበን ሙስሊሞች ሆነን አንዱን አምላክ እየተገዛ ወደ ገነት እንድንገባ ነው የምፈልገው። እኔ በፍጹም እናንተን አይደለም ለዚህ አትቀበልም ማለት ነው። ቅዱስ ጦርነት አትቀበልም። ላይክ ማረድ ምናምን አታምንም። በማረድ ክርስቲያኖችን አታምንም። ላስረዳሽ፣ አንድ ጊዜ አዳምጪ እሺ። ስለ ጂሃድ የሚለውን ላስረዳሽ። ጂሃድ የሚለውን ብዙ ሰው የተረዳ አያችሁ በምንድን ነው? ክርስቲያኖችን ሄዶ በመጨፍጨፍና በመግደል የሚደረግ ጦርነት ነው። ከዛም ሰው ይጸድቃል ብለው ያስባሉ። ይህን የነገሯቸው ጂሃድ ማለትን ማለት ነው። ጂሃድ የሚለው ከቃሉ ስንነሳ የአረበኛ ቃል ነው። ወደ አማርኛ ስንቀይረው ትግል ማለት ነው። ትግል ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካ ላይ በነበሩበት ጊዜ ለ13 ዓመት ያክል ቆይተዋል። በ40 ዓመታቸው ተላኩ። የነብይነት አገልግሎታቸው ለ23 ዓመት ያክል ነበር። በ63 ዓመታቸው ከዚህ ዓለም ሄደዋል። ስለዚህ መካ ላይ 13 ዓመት፣ መዲና ላይ 10 ዓመት ቆይተዋል። መካ ላይ 13 ዓመት ነቢ ሰለላሁ ዐለይሂ ወሰለም ሲያስተምሩ በጣም በርካታ እንግልት ደርሶባቸዋል። በካህዲያኖች በርካቶችን ገለዋቸዋል፣ አሳደዋቸዋል። ወደ ኢትዮጵያ ሁሉ እስከ መምጣት ድረስ ደርሰዋል። ይህን ታውቃላችሁ ሁላችሁም። ያ ሁሉ የሆነው ለምን መሰላችሁ? ጂሃድን ሽሽት ነው፣ እንዳይዋጉ ነው። ገብቷቸዋል አይደል? እንጂ እዛው ግጠሟቸው አብሽሩ ማለት ይችል ነበር አምላክ አላህ። ነገር ግን መጀመሪያ እስከ 13 ዓመት ድረስ ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮት ብቻ አስተምር ነበር የተባሉት። አለም ተረ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም ወአቂሙ ሰላተ ወአቱ ዘካ፣ እጃችሁን አጣጥፋችሁ ቁጭ በሉ ይላል አላህ ቃል በቃል ለመካ ሰዎች ለአማኞች። ሶላትን ስገዱ በአግባቡ፣ ምጽዋትንም ለድሃዎች አድርጉ፣ እስከዚያ ድረስ በፍጹም ጫፍ እንዳትነኩ ተብለዋል። ጠላት እንኳ ቢነሳባችሁ ስደት አድርገዋል።
ስለዚህ ሰውን እኛ የምንጠራው በምንድነው? ባስተምሮት ነው። ለ13 ዓመት ያክል ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ሲያስተምሩ አንዲትም ጂሃድ አላደረጉ። እርሳቸው ላይ ያን ሁሉ ግፍና መከራ እያደረሱባቸው ታግሳ አስተምር ነው የተባሉት። ፈዕፉ ወስፈሑ ሐታ የእትየ አላሁ ቢአምሪሂ ይላል። ይቅር በሉ እለፉ፣ እኔ አምላካችሁ አላህ ትእዛዜን እስካመጣ ድረስ። ልክ ከመካ ነቢ ሰለላሁ ዐለይሂ ወሰለም በ13 ዓመታቸው አስተምሮ በኋላ ስደት አድርግ አንተ ራስህ ተባሉ። አየህ፣ አንተ ራስህ ስደት አድርግ እንዳትዋጋ ተባሉ። ነቢ ሰለላሁ ዐለይሂ ወሰለም በሌሊት ለመውጣት ወሰኑ። አማኞችን ሂዱ ካሏቸው በኋላ አማኞችን ካሳደዱ በኋላ ወደ መዲና፣ በዚያም ሄዳችሁ እኔን አላህን ተገዙ የትም ስፍራ ብትሆኑ አላህ ብሎ ቁርአን አወረደ። እና አርዲ ዋሲዐቱን ፈኢያየ ፈዕቡዱን አለ። ከዚያ በኋላ ለመውጣት ባሰቡ ጊዜ ግድያ ሙከራ አደረጉባቸው የመካ ከሃዲያኖች። ዛሬ ሙሐመድ ሌሊት እንደሚወጣ ሰምተናል፣ ምንም እናድርገው በሚል ስብሰባ አደረጉ። የመካ ሹማምንቶች፣ ንጉሶች፣ ከሃዲያኖች ግማሾቹ እንግደለው አሉ፣ ግማሾቹ እንሰረው አሉ፣ ግማሾቹ ከዚህ ሀገር እናባረው በቃ አሉ፣ ወደ ሌላ ሀገር ወደዛች ወደ መዲና እንዳይሳደድ እንደገና እዛ እንዳያጠናክር ተብሎ ከዚያ እንግደለው በሚል ተስማሙ። ሊገሏቸው ሁላቸውም ተሰባስበው በራቸው ላይ ጠበቋቸው በሌሊት። ነገር ግን አላህ ስብሐነሁ ወተዓላ በሚደንቅና በሚገርም ተአምር አዳናቸው። ምን አደረገ በዚያን ጊዜ ከተባለ ሙሐመድ ሆይ በፊታቸው ዝም ብለህ ውጣ እለፍ፣ እኔ አይናቸውን አውራለሁኝ አለ አላህ። በቃ እንዳያዩ አድርጋቸዋለሁ አለ። ልክ ይህን ተአምር ክርስቶስ መጽሐፍ ቅዱስ ላይ ታች ከሆነ ያደርገው ነበር። እሱም ምንድነው? አይሁዲዎችም ድንጋይ አንስተው ሊወግሩት ፈለጉ ይላል። በፊታቸውም ሰንጥቋቸው ሄደ ይላል። አይናቸው ይታወር ነበር። አላህም ለነቢ ሰለላሁ ዐለይሂ ወሰለም ይህን ተአምር ደገመው። ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰዳ ፈአኽሸይናሁም ፈሁም ላ ዩብሲሩን አለ። ከፊት ለፊታቸውን ግርዶሽ አደረግኩባቸው፣ ከኋላቸውን ግርዶሽ አደረግኩኝ፣ ሸፈንኳቸው፣ አይናቸውም እነርሱም አያዩምም አለ አላህ። አያቸው አይደለ? ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ከቤታቸው ወጣ ብለው ሄዱ። ሰይፋቸውን ይዘው በራቸው ላይ እንቅልፍ ተጣለባቸው። እነዚህ ከሃዲያኖች ሳያዩአቸው ወጡ። ከዚያ ነቢ ሰለላሁ ዐለይሂ ወሰለም አላህ አዳናቸው፣ ሄዱ። እንደጠቃላይ ይህ ሁሉ የተደረገው ጂሃድን አታድርግ ተብሎ ነው፣ ስደትን አድርግ ተብሎ። መጨረሻ ላይ መዲና ላይ መጥተው ካልተዋጋን አሉ ከሃዲያኖች። በቃ እዚያም መጥተው ማለት ነው። ገብቶሻል? ከሃዲያኖች ከመካ መጥተው። በዚህ ጊዜ አላህ ፈቀደ። ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ የሚለው የመጀመሪያ አንቀጽ ወረደ ስለ ጂሃድ አስመልክቶ። ለእነዚያ ለተበደሉና ለተጨቆኑ ሰዎች፣ ለተሳደዱ ሰዎች ከራሳቸው እንዲከላከሉና ጂሃድ እንዲያደርጉ ተፈቀደላቸዋል አላህ። አየሽ። ስለዚህ ጂሃድ ብሎ ማለት ሊያጠቃሽ የሚመጣን አካል የምትከላከይበት የሆነ ስርዓት ነው። አንድ ሊበደል ያለ ሰው ከራሱ ለመከላከል ብሎ ጦርም ቢያዘጋጅና ሽጉጥም ቢያዘጋጅ መሳሪያም ቢያዘጋጅ ሊገድልህና ሊያጠቃህ ለሚመጣ ሰው ይሄ ጥፋተኛ ነው። ይሄ ሰው አይደለም። የአንድ ሀገርን ወታደር ነው ሰች የሀገሪቱን ወታደር ያዘጋጃል የሀገር መንግስት አይደለ? መሳሪያ ያስታጥቃቸዋል፣ ያሰለጥናቸዋል፣ ሀገራቸውንና ቤተሰቦቻቸውን ንብረታቸውን ይጠብቃሉ። በእነዚህ ላይ ጥፋቱ ምንድን ነው? ጠላት ሊመጣ ሲል የዛኔ ይዋጉታል። ያ የሚያደርጉት ነገር ጂሃድ ይባላል። ስለዚህ ጂሃድ ማለት ከጠላት ራስን ለመከላከል የምታደርገው ግጥሚያ ነው፣ ፋይት ነው። ያ እና ይህ ደግሞ ጥፋት አይደለም። ይህ ጥፋት አይደለም። ይህን ያስላል።